ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ዛሬ ወደ እናንተ ይዘንላችሁ የቀረብነው መርዶ ልብን የሚሰበርና በሀገራችን ኢትዮጵያ ውስጥ በተደጋጋሚ የሚከሰቱትን አሰቃቂ ሰብአዊ ቀውሶች በድጋሚ ያስታወሰ ወቅታዊ ክስተት ነው። መላው ሀገሪቱ ትኩረቷን ወደ ሀገራዊ ምርጫ ባደረገችበት በዚህ ወቅት በኦሮሚያ ክልል ምስራቅ አርሲ ዞን አስኮ ወረዳ በሚገኙ ንጹሃን ዜጎች ላይ እጅግ መጠነ ሰፊና አሰቃቂ ጥቃት ተፈጽሟል። የታጠቁ ኃይሎች የጸጥታ ክፍተቱን እንደ ምቹ ሁኔታ በመጠቀም በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት ሰንዝረዋል። በዚህ ቪዲዮ የደረሰውን ሰብአዊ ቀውስና ውድመት እንዲሁም ዝርዝር መረጃዎችን ከመገናኛ ብዙሃን ምንጮች እያጣቀስን የምናቀርብላችሁ ሲሆን ከዚህ ቀደም በተመሳሳይ አካባቢ የተፈጸሙትን የጥቁር ታሪክ ጠባሳዎች ወደ ኋላ ሄደን የምናስታውስ ይሆናል። እስከ መጨረሻው አብራችሁን ቆዩ። ምን አዲስ ከአና ሚዲያ ሰብስክራይብ በማድረግ ታማኝ የመረጃ ምንጮ ያድርጉን። ጥቃቱ የተጀመረው ትናንት ግንቦት 23 ቀን 2018 ዓመተ ምህረት ነበር። የሰው ህይወት መጥፋቱ እጅግ አሳዛኝ ደረጃ ላይ ደርሶታል። አደባባይ ሚዲያና የስምዓ ጽድቅ ማህበራዊ ሚዲያ ገጽ እንደዘገቡት ከሆነ በጥቃቱ መነሻ በሆነው በወረዳው ስር በሚገኙ ጥላት ጩፋ ቀበሌ ብቻ እስካሁን 10 የኦርቶዶክስ ክርስቲያን ወገኖች ህይወታቸው ማለፉ ተረጋግጧል። በሌላ በኩል ደግሞ የመሰረት ሚዲያ በቀጥታ ከአካባቢው ባገኘው ወቅታዊ መረጃ መሰረት በጥቃቱ ህይወታቸውን ያጡ ንጹሃን ዜጎች ቁጥር ወደ 37 እንደደረሰ ነው የሚያመለክተው። ይበልጥ የሚያሳዝነው ግን ጥቃቱ በዚህ አላበቃም። ዛሬ ግንቦት 24 ቀን ተባብሶ ቀጥሏል ነው የተባለው። ለመሰረት ሚዲያ በደረሰው መረጃ መሰረት በአሁኑ ሰዓት በወረዳው ስር የሚገኙ በዘዱቢ፣ በእሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጮ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ እጅግ የከፋ የተባለ ጥቃት በአሰቃቂ ሁኔታ እየተካሄደ ነው ተብሏል። ይህ ጥቃት የሰውን ህይወት ከመቅጠፍ ባለፈ ታሪካዊ ቅርሶችና የሃይማኖት ተቋማት ሙሉ በሙሉ ለማጥፋት ያለመ ይመስላል ነው የተባለው። የሁለቱም ሚዲያዎች ዘገባ እንደሚያመላክተው በቅዱሳን መካናት ላይ የደረሰው ውድመት የሚከተለውን ይመስላል ተብሏል። በአስኮ ወረዳ በሚገኙት በጠላታ ገብርኤልና በኩፍቴና መድኃኔዓለም አካባቢዎች የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ እንዲቃጠሉ ተደርጓል። በመሰረት ሚዲያ ቀጥተኛ መረጃ መሰረት 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ ወድመዋል ነው የተባለው። ከአንድ ክፍለ ዘመን በላይ ማለትም ከ101 ዓመታት በላይ ያስቆጠረው የአካባቢው ማህበረሰብ ታሪካዊ መለያና መገኛ የሆነው የቆየው የጠላታ ጩፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት እንዲጋይ ተደርጎ ወድሟል ነው የተባለው። የካራ ኩፍቴና መድኃኔዓለም ቤተክርስቲያንም የጥቃቱ ሰለባ ሆነዋል። የቤተክርስቲያኑ ንብረት የሆኑ ልዩ ልዩ አገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንጻዎችም በእሳት እንዲወድሙ ተደርጓል ነው የተባለው። ንጹሃን ዜጎች ቤታቸው ከመቃጠሉ ባለፈ ያላቸው ጥሪትና ከብቶቻቸው በታጣቂዎች በግልጽ እየተዘረፉባቸው ይገኛል። በአሁኑ ሰዓት በአስኮ ወረዳ ያለው ሁኔታ እጅግ አስከፊ ነው። ነዋሪዎቹ ጥቃቱን በራሳቸው መቋቋም የማይችሉበት ደረጃ እንደደረሱ ነው መረጃዎቹ እያመለከቱ የሚገኙት። አደባባይ ሚዲያና መሰረት ሚዲያ እንደገለጹት በካራ ኩፍቴና ቀበሌ የነዋሪዎች ቤቶች መቃጠል ሲጀምር ምዕመናኑ የሃይማኖታቸውን ክብርና የነፍሳቸውን ደህንነት ለመጠበቅ ሲሉ የመድኃኔዓለም ታቦት በክብር ይዘው ቅዱሳን ንዋያተ ቅዱሳኑ ከቃጠሎ ታድገው ወደ ሱንቴ አካባቢ በስደት ተሸሽተዋል። በተመሳሳይ የጠላታ ጩፌ ነዋሪዎች ቀያቸውን ሙሉ በሙሉ ለቀው ወደዚሁ ሱንቴ ስፍራ ተሰደዋል። ንብረታቸው የተቃጠለባቸውና ለህይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት በጫካዎች ውስጥ ተጠልለው ይገኛሉ ነው የተባለው። አንድ የአካባቢው ነዋሪ ለመሰረት ሚዲያ በስልክ እንዳስተላለፈው መልእክት ከሆነ ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደርጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም ነዋሪዎች እንዲዘናጉ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል ብሏል። አስተያየት ሰጪው በጫካ ውስጥ የሚገኙት ከነዚህ አቅመቢስ ወገኖቻችን የጸጥታ ከለላ በማጣታቸው ድምጽ ሆኑን እባካችሁ በማለት ምሬታቸውን ወደ መገናኛ ብዙሃን እየላኩ ይገኛሉ። አድማጮች፣ አሁን በአስኮ ወረዳ የተፈጸመው አሰቃቂ ጥቃት አዲስ አይደለም። ይህ ቀጠና በተለይም አስኮ፣ ጀጁ፣ ሺርካ፣ ፈንታሌና አዋሳኝ ወረዳዎች ላይ ላለፉት ዓመታት በተጋጋሚ ጊዜያት በሃይማኖትና በብሔር ተለይቶ በሚኖሩ ንጹሃን ዜጎች ላይ ተመሳሳይ ጭፍጨፋዎች ሲስተናገዱበት የቆየ የደም ምድር ነው። ታሪኩን ወደ ኋላ መለስ ብለን ስናስታውሰው ጥቅምት 2016 ዓ.ም አስኮና ጀጁ ወረዳዎች ላይ ልክ አሁን ጥቃት እንደተፈጸመበት ሁሉ በጥቅምት ወር 2016 ዓ.ም በጎርጎሪያኑ መገባደጃ 2023 ማለት ነው የታጠቁ ኃይሎች በክርስቲያኖች መኖሪያ ቤት ላይ በከፈቱት ጥቃት ነፍሰ ጡር እናቶችና ህፃናትን ጨምሮ ከ9 በላይ ሰዎች በግፍ ተገለዋል።
ነዋሪዎችም ወደ ጫካ ተሰደው እንደነበር የቅርብ ጊዜ ትውስታ ነው። ህዳር 2016 ዓ.ም የሽርካ ወረዳ ጭፍጨፋ በምስራቅ አርሲ ሽርካ ወረዳ ቆሬ በተባለ አካባቢ ሌሊት ላይ በተፈጸመ ጥቃት ከ12 በላይ የኦርቶዶክስ እምነት ተከታዮች በገጀራና በጥይት ተጨፍጭፈዋል። ታጣቂዎች አስክሬን በነበረበት የቆሬ ቅዱስ ማርያም ቤተክርስቲያን ቅጥር ግቢ ውስጥ በመግባት ጭምር ጥይት በመተኮስ ለቀስተኞችን በትነዋል። ሌላኛው የጥቅምት 2012 ዓ.ም ሁከት ሲሆን በወቅቱ በኦሮሚያ ክልል በተቀሰቀሰው ሁከት ምስራቅ አርሲ ዋነኛ የጥቃት ቀጠና በመሆን በርካታ ሰዎች ተገለው አብያተ ክርስቲያናቱም ወድመዋል። በአጠቃላይ አሁንም እየተያየ ያለው ጥቃት ሀገራዊ ምርጫውንና የትኩረት አቅጣጫ መለወጡን እንደ ምቹ ሁኔታ በመጠቀም ንጹሃንን የመለየት ስልት ቀጣይ አካል መሆኑ ታሪክ ያሳየናል። በአሁኑ ሰዓት የአካባቢው ተወላጆችና በጫካ የሚገኙት ተፈናቃዮች ለመንግስት ለፌዴራልና ለክልል የጸጥታ አካላት አስቸኳይ ጥሪ አቅርበዋል። ይህ እየተካሄደ ያለው ደም አፋሳሽ ጥቃት በአስቸኳይ እንዲቆም ለተፈናቀለውና በጫካ ውስጥ ለሚገኘው አቅመቢስ ህዝብም አስቸኳይ የሰላምና የሰብአዊ ድጋፍ እንዲቀርብ በጥብቅ እየጠየቁ ይገኛሉ። መሰረት ሚዲያም በአካባቢው ያለውን ወቅታዊ ሁኔታ በቅርበት እየተከታተለ መረጃዎችን እንደሚያደርስ ገልጿል። እኛም እንደ ቻናላችን በጫካ ውስጥ ላሉ ወገኖቻችን ድምጽ ለመሆን ይህንን መረጃ አድርሰናችኋል። እናንተም ይህ ቪዲዮ ለብዙ ሰዎች እንዲደርስና ለተበደሉት ወገኖች ድምጽ መሆን እንዲችል ዘንድ ላይክ እና ሼር በማድረግ እንድታሰራጩት እንጠይቃለን። አዳዲስና ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ይከታተሉን። የደወል ምልክቷንም መንካት አይርሱ። ንጹሃንን ይጠብቅልን፣ ሰላሙን ያወርድልን። አና ሚዲያ። መልካም ቀን።